በአትላንታ ጆርጂያ ልዩ ልዩ ስራዎችን በመስራትና ከበጎ አድራጊ ወገኖች በሚገኝ የገቢ ምንጭ ተማሪዎቹን መርዳት የጀመረው የኢትስ ፋሚሊ ፎከስ የበጎነት ተግባር በተማሪዎቹ ልብ ያጫረው ብሩህ ተስፋም በነጋቸው ውስጥ ትልቁን ድርሻ እንዲወስድ አድርጓል። የሶስት ወር ክፍያ አለ የሚሰጠን ብር በሱ የምናደርገው የትምህርት ቤት ክፍያዎችን እንሸፍንበታለን፣ የትራንስፖርት የሚቸግሩን ነገሮች እናሟላበታለን እና አሪፍ ነው በጣም። ያው የሚደረግልን እገዛ የገንዘብ ድጋፍ ነው። ያ የገንዘብ ድጋፍ ደግሞ ለኛ በጣም አሪፍ ነው። አሁን የትራንስፖርት ብንፈልግ የክፍያ ብንፈልግ አንቸገርና ያንን ነገር ሸፍኑልን። እኛ አዲሶች ነን የገባነውና የተሰጠን የ6 ወር ተብሎ ነው 11400 ነው የተሰጠን የ6 ወር ማለት ነው። ያው በጣም ብዙ ጠቀሜታ አለው። በጣም ጠቅሞኛል እኔ እንደራሴ እንደግሌ እና ያው ሴትም ስትሆን በጣም ብዙ ቻሌንጅ አለው። ትምህርቱንም እንዲማር ሞቲቬት አድርጎኛል፣ በጣም አነሳስቶኛል። ነገር ግን በጣም ያገዘኝ ወላጆቼን በጣም ደግፏቸዋል። ከነሱ ነበር ትራንስፖርት መቀበለው፣ የኮፒ ያልኩ ከነሱ ነበር መወስደው፣ የሚያስፈልገኝን የሚያሟሉልኝ እነሱ ነበሩ። ይሄ ድል ከመጣ በኋላ ግን ከነሱ መቀበላቸው ነገር ቀንሷል። በቃ እገዛ ያው ያረጉልኛል በርግጥ ግን ሙሉ በሙሉ ይሄኛው ወደዚህኛው ነገር አዘንብያለሁ፣ አግዞኛል ማለት ነው። ያው እንግዲህ ችግር ሲኖር የሆነ መረጋጋት አይኖርም ምናምንና አሁን ያ የገንዘብ ድጋፍ ሲመጣ በፊት ለትራንስፖርት አስብ ነበር ምናምንና አሁን ያ ሲኖር ሐሳቤን አቅልሎልኛል። ተረጋግቼ በደንብ እንድማር ትምህርቴ ላይ ፎከስ እንዳደርግ በጣም ረድቶኛል። ሲጀመር እንደዚሁ ራሱ በጣም እንድጠነክር ምናምን ነገር ብሎኛል፣ ኢንስፓየር አድርጎኛል። ሲቀጥል ደግሞ በቃ እኔም ነገ የተሻለ ሆኜ ራሴንም ቀይሬ ምናምን ነገር በቃ ወደ ኋላ እንዳለል ምናምን ነገር ብሎኛል። ያው እኔን አንደኛ የሞራል ድጋፍ አግኝቼበታለሁ በራሴ ማለት ለምሳሌ የተለያዩ ኮፒዎች በየጊዜው አድርጉ እንባል ነበር። ትራንስፖርት አፓረንት በምንወጣበት ጊዜ ራቅ ያሉ ቦታዎች ነበር የምንወጣው። ለነዛ ተጠቅሜበታለሁ። እዚህ በንፋስ ስልክ ላፍቶ ክፍለ ከተማ በሆቴልና ቱሪዝም እንዲሁም በምግብ ሙያ የሚሰለጥኑ ሰልጣኝ ተማሪዎች ናቸው። በኢትስ ፋሚሊ ፎከስ ፋውንዴሽን አማካይነት ትምህርታቸውን እየተማሩ ይገኛሉ። የዕለት ጉርስ ማግኘት አሳሳቢ ደረጃ ላይ በደረሰባት በሀገራችን ኢትዮጵያ የኑሮ ሁኔታ አቅመ ደካሞች የሆኑት ደግሞ ልጆቻቸውን ለማስተማር እጅጉን ይቸገራሉ። በዚህ የህይወት ጎዳና ውስጥ የሚገኙ ወገኖችን ከዚህ ጭንቅ ማላቀቅ የሚሰጠው ረፍት ቀላል አይደለም። የድሉ ተቋዳሽ የሆኑ እነዚህ ወጣቶች የኢትስ ፋሚሊ እርዳታ ከማግኘታቸው በፊት የነበሩባቸውን ተግዳሮቶች ወደ ኋላ ዞር ብለው ሲመለከቱም እንዲህ ያስታውሱታል። ብዙ ተጽዕኖ አለው። አሁን ለምሳሌ ክላሱን በስነ ስርዓት በትክክል አቴንድ ካላደረግ ኤግዛም ላይ ጥሩ ኤግዛም አታመጣም፣ ጥሩ ውጤት አታመጣም። እንዲሁም በቃ እየደበረ ነው የሚመጣው። እየደበረ በመጣ ቁጥር ደግሞ ለማቋረጥ ትገደዳለህ ማለት ነው። ያው በጣም ትንሽ ፈታኝ የነበረው ለኔ ትራንስፖርት ጉዳይ ነበረ እና እሱን ቻሌንጆች አሉ። ለምሳሌ የታክሲ አንዳንድ ቀን እዚህ ስትውል የምሳ ምናምን ነገር አለ። እሱን ሁሌ ከቤተሰብ መጠየቅ ምናምን ያስቸግራል፣ ያሳስባል። ከዛ ይሄ ድል ከተገኘ በኋላ ደግሞ ያው አሪፍ ነው ያለው ነገር። ያው ተማሪ እያለን ኮፒ የምናደርግበት የትራንስፖርት የምንላቸው ነገሮች ናቸው። ቤተሰብ መጠየቅ ትንሽ ይከብዳል። እነሱም አቅም ብዙም የላቸውም። ያው እኛ ማስተማር ስላለባቸው ነው ሁሉ ነገር የሚያደርጉት። ችግሮች ብዬ አስባቸው የነበሩ ነገሮች ማለት ከዛ በፊት ያው ቤተሰቦቼም የወር ደመወዝተኛ ነበሩ። ማለት እኔም ከድሮ ጀምሮ በክረምት ላይ እረፍትም ስንሆን የተለያዩ ስራዎችን ሰራ ነበረ። ቤተሰብ መጠየቅ አልወድም ነበር ማለት እነሱም ተሯሩጦ አዳሪ ስለነበሩ ከኔው እንጂ አውጥቼ መስጠት እንፈልገው እነሱ እንዲሰጡኝ አልፈልግም ነበር እና ብዙ ችግሮችን ያው ሃይስኩል ላይ ባለውበት ሰዓት ላይ ኮፒም በሚደረግበት ሰዓት ላይ ያው እነሱን ላለመጠየቅ በእጄ የሚጻፍኩበት ሰዓቶች ነበሩ።
ማለት ብጠይቅ ለኔ ለማድረግ አያንሱም ነበር። ነገር ግን መጠየቅ አልፈልግም ነበር። የሆነ ራሴን ችዬ በራሴ የሆነ ነገር ነበር ማድረግ የምፈልገው እና እነዛ ነገሮች አልፈዋል። አሁን እየሰለጠንኩ ያለሁት ፉድ ፕሪፔሪንግ ምግብ አዘገጃጀት ማለት ነው እና ሀሳብ ብዙ ጭንቀት ይጨንቃል። አሁን ለምሳሌ ከቤተሰብ ሁሌ ሲጠይቅ ተማሪ ስትሆን የፕሪንት የምታደርግበት የተለያዩ አሳይመንቶች ምናምን ነገር አለ። እሱን አቅልሎልኛል ብዬ አስባለሁ። አሁን እንግዲህ አሁን ያለው የኑሮ ሁኔታ ፍላክቹዌት ስለሚያደርግ ለምሳሌ ባለፈው 2015 የተቀበልናቸው ሰልጣኞች በየወሩ ነው ስልጠናው ከምዝገባ ጀምሮ እስኪመረቁ ድረስ ነው ይሄ ድርጅት እርዳታ የሚያደርግልን የኢትስ ፋሚሊ ፎከስ። ስለዚህ በ2015 የተቀበልናቸው እንደየሙያቸው የሚደረግላቸው እርዳታ የተለያየ ነው። ለምሳሌ የምግብ ዝግጅት ተማሪዎች የሚያገኙት እርዳታ በ3 ወር 10800 አካባቢ ነው። 10800 አካባቢ ነው። ምክንያቱም ብዙ ወጪዎች አሉ የነሱ የሚያወጧቸው። የሰርቪስ ተማሪዎች ደግሞ ፍሮንት ኦፊስ ሰርቪስ ሰልጣኞች ደግሞ ወደ 8800 አካባቢ ነው። እንደየሙያው የሚደረግላቸው በየ3 ወር ድጋፍ የተለያየ ነው። ምንም እንኳ አስቸጋሪ በሆነ ሁኔታ ላይ አልፈው ትምህርታቸው ልቀጥል አልቀጥል በሚለው ሐሳብ ላይ ሲዋትቱ ቢቆዩም በኢትስ ፋሚሊ በኩል ባገኙት የገንዘብ ድጋፍ አማካይነትም ትምህርታቸው ያለ ችግር ከመማርም አልፈው ለቤተሰቦቻቸውም መድረስ መቻላቸውን ሰልጣኝ ተማሪዎች ያክላሉ። ከዚህም አልፎ ደግሞ ቤተሰብም ረድቼበታለሁ። ያው በበዓላት ወቅት የሚሰጡን ነበረ እና ያው እኔ ለቤተሰብ ማድረግ ያስደስተኝ ስለነበረ ያው ለቤተሰብም አደርግ ነበረ። እናም ደግሞ ለዚህ ምኞቴም አግዞኛል። ጥሩ ነገር ፈጥሮልኛል። ይሄ ድል በመምጣቱ ያው ብር እጄ ላይ ይኖራል እና የራሳችን የሆነ የትንሽዬ ነገርም በራሴ የመሸጥ እድል አግኝቼ ነበረ። ቦርሳዎች፣ የጨርቅ ቦርሳዎች የተረከብን በትንሹ እንደዛ ፈጥሮልኛል እና አሪፍ ነው። ያው ይሄ እድል ባይኖር ምንም የራሴን ጀምረው ነገርም አይኖርም። እድል ከፍቶልኛል ብዬ አስባለሁ። አሁን እጃችን ላይ ያሉ ወደ 35 የሚደርሱ ድጋፍ የሚደረግላቸው በኢትስ ፋሚሊ ፎከስ የበጎ አድራጎት ድርጅት ድጋፍ የሚደረግላቸው ሰልጣኞች አሉ። እነዚህ ሰልጣኞች በ2015 ዓመተ ምህረት በመደበኛው ዘርፍ በመደበኛ ስልጠና ዘርፍ የተቀበልናቸው አሉ። ወደ 9-10 የሚደርሱ ዘንድሮ ደግሞ አዲስ የተቀበልናቸው በ2017 ወደ 25 የሚደርሱ ሰልጣኞች አሉ። ስለዚህ አጠቃላይ ወደ 35 ሰልጣኞች ናቸው። የኢትዮጵያዊነት መገለጫው አንዱ ለወገን የሚያስብ ከመልካም ልብ የሚፈልቅ የበጎነት ተግባር ነው። ይህም በመሆኑ ክፋት በሞላባት ዓለም ውስጥ ደግነት የመረጠው የኢትስ ፋሚሊ ፎከስ ፋውንዴሽን ድጋፍም በመኖሩ ትምህርታችን ያለ ስጋት እንድንማር አብቅቶናል የሚሉት ተማሪዎችም ለኢትስ ፋሚሊ ስለሚያደርግልን ድጋፍ ምስጋናችን ላቅ ያለ ነው ይላሉ። በጣም ነው የምናመሰግነው። ያው እናንተ በመምጣታችሁ እንርዳቸውና አግዛቸው ብላችሁ በመምጣታችሁ ነው ይህን እድል አግኝተን እየተማረን ያለ ነው በነጻነትና በጣም እናመሰግናለን። ቀጥሉበት። እሱማ በጣም ላመሰግናቸው ፈልጋለሁ። በጣም ማለት ነው በጣም ነው የማመሰግነው። በቃ ከፈጣሪ በታች በጣም ላመሰግናቸው እወዳለሁ እና በጣም ብዙ ተነሳሽነት ፈጥረውልኛል።